ሰላም ሰላም ቤተሰቦቻችን የዛሬን የውጭ የወርቆችን ዋጋ ይዘንላችሁ መጥተናል። በዛሬው ቪዲዮአችን ላይ የባህሬንን፣ የሳውዲን፣ የኩዌትን እንዲሁም ደግሞ የኳታርን የዛሬ የዋጋ በምን ያህል ሲሸጥ ዋለ የሚለውን ከእያንዳንዱ ሀገራት ዋና ዋና ካራቶችን እየጠቀስን የተሸጡበትን ዋጋ የምንመለከት ይሆናል። በአራቱም ሀገራት በዱባይ፣ በሳውዲ፣ በኳታር እንዲሁም በኩዌት በስንት እየተሸጠ ነው የዋለው የሚለውን ከመመልከታችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ቻናል ላይ ከወርቅ እንዲሁም ከተመሳሳይ የቢዝነስ ሀሳቦች ጋር መረጃን የምንለቅበት የዩቲዩብ ቻናላችን ነው። አዲስ ከሆናችሁ ታዲያ ሰብስክራይብ በማድረግ ቤተሰብ ሁኑ እያልን አሁን ቀጥታ ወደ ምንሰጣችሁ ወደ ወርቅ መረጃ እናልፋለን። የወርቅ ዋጋ እንደሚታወቀው ከሆነ በየጊዜው የሚለዋወጥ እንደ ሀገር ወይም ደግሞ እንደየገበያው ይለያያል። ጠዋት ላይ በለቀቅንላችሁ መረጃ የኢትዮጵያን የወርቅ ዋጋን ነግረናችሁ ነበረ። በሁሉም ካራቶች በሚባል ደረጃ እንግዲህ ከታችኝ ከላይኛው ካራት በምንጀምርበት ወደታች ስንሄድ የተወሰነ ቅናሽ አይተናል። በውጭዎቹስ የወርቅ ዋጋ ምን ይመስላል የሚለውን በተለይ ደግሞ ተወዳጅ የሆኑትን ተመራጭ የሆኑትን ካራቶችን እየመረጥን 24 ካራትን፣ 23 ካራትን፣ 22 ካራትን እንዲሁም 21 ካራትን ቅድም በነገርኳችሁ ሀገራቶች የችርቻሮ ዋጋቸውን የምንነግራችሁ ይሆናል ማለት ነው። እንግዲህ እነዚህን ካራቶች ምናልባት የኢትዮጵያን ካልሰማችሁ ለምሳሌ በኢትዮጵያ 24 ካራቱ የዛሬው ገበያ በ19403 ብር ነው እየተሸጠ የሚገኘው። 23 ካራቱ ደግሞ በ18594 ከ95 ነው። 22 ካራቱ ደግሞ በ17786 ከ47 ነው። 21 ካራቱ 16978 የዛሬ የችርቻሮ ጌጣጌጥ ዋጋ ይሄ ነው ማለት ነው። እንግዲህ ወደ ሌሎች ሀገር ስንሄድ እንግዲህ የምናገኘው የዱባይን እንመለከታለን። በመቀጠል የዱባይን፣ የባህሬንን እንዲሁም ደግሞ የሳውዲን እንመለከታለን ማለት ነው። አሁን የዱባይን ስንመለከት በ24 ካራት ዛሬ የዋለው የህዳር 1 2025 ዓ.ም 24 ካራት 481 ዲርሃም በዱባይ ማለት ነው። በሳውዲ አረቢያ ደግሞ 494 የሳውዲ ሪያል ነው። 22 ካራቱን ስንመለከት ደግሞ በዱባይ 445 ከ25 ሲሆን የሳውዲ አረቢያ በግራም 454 የሳውዲ ሪያል ነው። 18 ካራቱስ ዱባይ ላይ በ1 ግራም ወርቅ ህዳር 1 2025 ዓ.ም እየተሸጠ የሚገኘው በ365 ከ75 ዲርሃም ሲሆን በሳውዲ ደግሞ 371 የሳውዲ ሪያል ነው ማለት ነው። እንግዲህ ይህንን ይመስላል በሁለት ሀገራቶች በዱባይ እና በሳውዲ የነበረው የዛሬ የህዳር 1 የ2025 ዓ.ም ዋና ዋና የወርቅ አይነቶች እንግዲህ ይህንን ይመስላል ማለት ነው። ምናልባት አዲስ ከሆናችሁ ለዩቲዩብ ቻናሉ ስለ 24 ካራት፣ ስለ 22 ካራት፣ ስለ 18 ካራት ምናልባት ልዩነቱ ምንድን ነው የምትሉ ከሆነ 24 ካራቱ ማለት 99.9 አካባቢ ንጹህ ወርቅ ማለት ነው። ለኢንቨስትመንት ብዙ ጊዜ ብዙ ሰዎች ይጠቀሙበታል። እንደ ጥሬ ወርቅ እንደ ቡሌን ይባላል። ለስላሳ ስለሆነ ለጥንታዊ ቅርሶች እቃዎች ይውላል። 24 ካራቱን ይጠቀሙበታል። 22 ካራቱ ደግሞ 91% ንጹህ ነው። ወርቁን ለማጠንከር የሚጠቀሙበት ነው። ሌላኛው ዋናው ግን 22 ካራቱ ላይ 91% ነው ንጹህ ወርቅ ማለት ነው። እና አሎ ይጨምርበታል 91ዱ ላይ ማለት ነው። አሎይ ደግሞ ለምንድነው የሚጠቅመው ካላችሁኝ ወርቁን ያጠነክሯል። ለብዙ ጌጣጌጦች የሚውል የካራት አይነት ነው። 18 ካራቱን ስንመለከት እንግዲህ 25%ቱ ያህል ብረት ነው፣ መዳብ ብር የተቀላቀለበት ማለት ነው። 18 ካራት እንደምታውቁት ከፍተኛ የሆነ ጥንካሬ ያለው እንዲሁም ደግሞ የተለያየ ቀለሞች አሉ። ነጭ ወርቅ መስጠት የሚችለው 18 ካራቱ ነው። ይህንን ይመስላል እንግዲህ በዋጋዎች ላይ
ምን አይነት ለውጥ አለው ብለን በምንመለከትበት ሰዓት ላይ ለምሳሌ የዛሬውን በምንመለከት ላይ በ24 ካራቱ ላይ በዱባይ ማለት ነው በግምት ወደ 50 ዲራም አካባቢ ቅናሽ አሳይቷል። 22 ካራቱ ላይም እንዲሁ 0.75 ዲራም ቀንሷል። የሳውዲውን ስንመለከት ደግሞ አንድ ሳውዲ ሪያል የቀነሰው 24 ካራቱ ማለት ነው በዛሬው ገበያ አንድ ሳውዲ ሪያል ቀንሷል ማለት ነው። እንግዲህ ወርቅ በዓለም አቀፍ ደረጃ እንደሚታወቀው ከሆነ በዶላር ነው የሚሸጠው። ዋናው እንደ ዓለም አቀፍ ኢኮኖሚ መረጋጋት እንዲሁም የዶላር ዋጋ ላይ በተለይም ደግሞ የጂኦ ፖለቲካ ውጥረቶች ላይ መሰረትን ያደርጋል። ያ ሲለዋወጥ አብሮ እንደሚለዋወጥ ነግሬያችኋለሁ። ከቅርብ ሳምንታት ወዲህ እንግዲህ ባለው አዝማሚያ ወርቅ በአጠቃላይ ከፍተኛ ዋጋ ላይ ደርሶ አሁን ደግሞ ትንሽ ወረድ ወደ ማለት ያለበት ሁኔታ ነው ማለት ነው። በሳውዲ አረቢያ ያለው የዋጋ መጠን በገንዘባቸው ማለት ነው ከዱባዩ ትንሽ ከፍ ያለ መሆኑን ማየት ይቻላል። ይህ ልዩነት በዋነኝነት በሀገሪቱ አካባቢ ግብር አለ፣ የማስመጫ ቀረጦች አሉ፣ የአካባቢ የማምረት ወጪ ምናምን የምንዛሬ ተመኑን ልዩነት ተንተርሶ የዛ ልዩነት ፈጥሯል ማለት ነው። ሌላው ደግሞ የማነሳላችሁ በዚህ ቪዲዮ ላይ ጠቃሚ የሆነ መረጃ ምን መሰላችሁ? በተለይ ደግሞ የሪቴል ፕራይሱ ላይ የችርቻሮ ዋጋው ላይ ከላይ የነገርኳችሁ ዋጋዎች ብዙውን ጊዜ ለጥሬ ወርቅ የሚጠቀሱ ናቸው። ጌጣጌጥ ስትገዙ ግን የሰራተኛ ዋጋ የትርፍ ዳግም ይባላል ማርካፕ ስለሚጨምርበት ዋጋው ከፍ ይላል። የነገርኳችሁ ዋጋ የጥሬ ወርቁ ነው ማለት ነው። ባህሬን፣ ኳታር፣ ኦማን ደግሞ በዱባይ እና በሳውዲ በዋነኝነት በ24 በ22 ኬ እና በ18 ኬ ግብይት ነው የሚካሄደው። ስለዚህ የዱባይንና የሳውዲን ከነገርኳችሁ የባህሬን የኳታር የኦማንም ተመሳሳይ ነው ዋጋው ያለው ማለት ነው። ለምን ካላችሁኝ ደግሞ የአካባቢያቸው የግብር ህግ የምንዛሪ ተመን ልዩነት ቢኖራቸውን ዓለም አቀፍ የሆነው የዋጋ ለውጥ ግን ዋና መመሪያቸው ስለሆነ ማለት ነው። አንድ የምጨምርላችሁ ነገር ደግሞ እዚህ ላይ ምንድን ነው አንድ የምጨምርላችሁ የባህሪንን ልጨምርላችሁ የባህሪንን 24 ካራትን 22 ካራትን እንዲሁም 21 እና 18 ካራትን ነግሬያችሁ የዛሬውን መረጃ በዚያው አበቃለሁ። 24 ካራቱን በባህሪን ስንመለከት 49.20 የባህሪን ዲናር ወይም ደግሞ በአሜሪካ ዶላር 130 ከ85 ነው። 22 ካራቱ ደግሞ 45 ከ90 ነው። 21 ካራቱ 43 ከ81 የባህሪን ዲናር ነው። 18 ካራቱ ደግሞ 37.55 የባህሬን ዲናር ነው ወይም ደግሞ 99 እስከ 88 የአሜሪካ ዶላር ማለት ነው። እንግዲህ እነዚህ የነገርኳችሁ ዋጋዎች የጥሬ ወርቅን መሸጫ ስለሆነ እንደ ግዢው ከቦታ ቦታና ከሰዓት ሰዓት በትንሹ ሊለዋወጥ ይቻላል ማለት ነው። እንግዲህ በተጨማሪም ደግሞ በተለየ ግራም በተለዩ በትልቅ ግራም ማወቅ የምትፈልጉ ካለ የውጭ ቪዲዮ የሰራሁት አለ እሱ ላይ እየገባችሁ መረጃዎችን ማግኘት ትችላላችሁ ማለት ነው። ለዛሬ ለጥቅምት 22 2018 ወይም ደግሞ ለህዳር 1 2025 ወይም ለኖቬምበር 1 2025 ዓ.ም የያዝኩላችሁ በውጭዎች ያለውን ዋጋ የሚያሳይ መረጃ በዚህ አበቃለሁ። ለተመሳሳይ ቪዲዮ ቻናላችንን እየገባችሁ ሰብስክራይብ ማድረግ ሀሳብ አስተያየታችሁን ኮመንት ላይ ማስፈር አይረሳ። ሰላም።